በ1984 አንድ ሰው ፕሬስ ዩር ላክ የተባለ የቴሌቪዥን ፕሮግራም ላይ ለምርጫ ይቀርባል። ፕሮግራሙንም በጣም ስለሚወደው ከኦሃዮ ተነስቶ ወደ ካሊፎርኒያ ለመሄድ የ3 ቀን ጉዞ አድርጓል። እንዲያውም የፕሮግራሙን ማስኮት የሚያሳይ መታሰቢያ ሳህን ቢል ለተባለው አዘጋጅ ስጦታ ይዞ መጥቷል። ሰውየውም ብዙውንም ጊዜ በአየር ማቀዝቀዣ ጥገና ላይ የሚሰራ ሲሆን በጋ ላይ ሲሆን ደግሞ የአይስክሬም መኪና ይነዳል። ረዳት የሆነችውም ሲልቪያ ይህ ሰው የውሸት ስም እንደሰጣቸው ስትናገር የምርጫው ሂደት ይቋረጣል። ለምርጫው ቀጠሮ የዘገየውን የሌላ ተወዳዳሪ ቦታ መውሰዱም ይታወቃል። ትክክለኛ ስሙ ማይክል ሲሆን ወዲያውኑ ከምርጫው ይባረራል። ቢል ግን ማይክልን ስለወደደው መባረሩ እንዳሳዘነው ይገልጻል። ነገር ግን ተወዳዳሪ መልማዩ ቻክ የማየውን ሰው መምረጥ እንደማይችሉ ይናገራል። በዚያን ጊዜም አንድ እንግዳ ድምፅ ይሰማሉ። ጉዳዩንም ሲያጣሩ ማይክል የአይስክሬም መኪናውን እየነዳ መጥቶ እንደቆመ ይመለከታሉ። ቢልም በመስኮቱ በኩል ሲያናግረው ማይክል እስካልመረጡት ድረስ ከዚህ እንደማይሄድ ይነግረዋል። ቢልም በማይክል ቁርጠኝነት ተደንቆ በሚቀጥለው ቀን ጠዋት ለፕሮግራሙ እንዲመጣ ይነግረዋል። ከዛም በኋላ ማይክል ጥሩ ጃኬት ለመግዛት ወደ አንድ ሱቅ ይሄዳል። እናም በድብቅ ከጃኬቱ ላይ አንድ ቁልፍ ገንጥሎ ለተነቀለው ቁልፍ ቅናሽ እንዲያደርግለት የሱቁን ገንዘብ ተቀባይ ያሳምነዋል። በኋላ ላይ ደግሞ ቁልፉን መልሶ ይሰፋዋል። በማግስቱም ጠዋት ላይ ሲልቪያ ማይክልንና ሌሎች ተወዳዳሪዎችን ስቱዲዮን ታስጎበኛቸዋለች። ከዛም ተወዳዳሪዎቹ ተራቸውን እየጠበቁ ፕሮግራሙን ለመመልከት እንዲችሉ በአንድ ክፍል ውስጥ ይገባሉ። ሲልቪያም ማይክልንና ሌሎች 2 ተወዳዳሪዎችን ከክፍሉ መርጣ ትወስዳቸዋለች። እናም የትዕይንቱን መሪ ፒተርን ያገኙታል። 3ቱም ተወዳዳሪዎች ወደ ወንበራቸው ተወስደው ይቀመጡና ቀረጻው ከተመልካቾች በታላቅ ጭብጨባ ይቀጥላል። ከተወዳዳሪዎቹ መካከል ኤድ የተባለው ሰው የትናንቱ ውድድር አሸናፊ ሲሆን ጄን ደግሞ አዲስ ተወዳዳሪ ነች። ማይክል ግን ትንሽ ቢረበሽም ስለ ስራውና ቤተሰቡ ከቤት ሆነው እየተመለከቱት እንደሆነ ለመናገር ችሏል። ከዚያም ፒተር የጨዋታውን ህጎች ለሁሉም ያሳውቃል። አንድ ጥያቄ ጠይቆ መጀመሪያ ቁልፉን የሚጫነው ተጫዋች ጥያቄውን ይመልሳል። ሌሎቹ ተጫዋቾች ግን ከመጀመሪያው መልስ ጋር መስማማት ወይም የራሳቸውን መልስ መስጠት ይችላሉ። ትክክለኛ መልስ መስጠት 3 የማሽከርከሪያ ነጥብ ወይም ስፒን ያስገኛል። ከትክክለኛው መልስ ጋር መስማማት ደግሞ 1 ስፒን ያስገኛል። የተሳሳተ መልስ መመለስ ደግሞ ምንም አያስገኝም። ለመጀመሪያውም ጥያቄ ጄን መልስ ሰጠች። እናም ወንዶቹ ከሷ ጋር ይስማማሉ። በትክክል ስለመለሰችም ሁሉም የስፒን ነጥቦችን ያገኛሉ። ለሁለተኛው ጥያቄም ማይክል ፒተር ንግግሩን ከመጨረሱ በፊት ቁልፉን ተጭኖ የተሳሳተ መልስ ይመልሳል። ሶስተኛውንም ጥያቄ ኤድ በትክክል ይመልስና ሌሎቹም ከሱ ጋር ተስማምተው ተጨማሪ ስፒን ያገኛሉ። ፒተርም አራተኛውን ጥያቄ ሲያነብ ማይክል በመጨረሻም አንድ ጥያቄ በትክክል ለመመለስ ችሏል። ወደ ቀጣዩ ምዕራፍ ከማለፋቸው በፊት አጭር እረፍት ያደርጋሉ። በዚህም ጊዜ ማይክል ስልክ መደወል እንደሚፈልግ ይናገራል። ነገር ግን ሲልቪያ እንደማይፈቀድ ትነግረዋለች። እረፍቱም ካለቀ በኋላ ፒተር ተወዳዳሪዎቹ ትልቁን ሰሌዳ ማየት እንዲችሉ ወንበራቸውን ያዞረዋል። ሰሌዳውም የተለያዩ ሽልማቶች ያሉትና የሚበሩ መብራቶች ያሉት ሰሌዳ ነው። ተጫዋቾቹም መብራቱን ለማቆም ቁልፋቸውን በመጫን መብራቱ ባረፈበት ስፍራ ያለውን ሽልማት ማግኘት ይችላሉ። ማይክልም ዝቅተኛ ነጥብ ስላለው መጀመሪያ እንዲጫወት ይደረጋል። ማይክልም በትኩረት ሰሌዳውን እየተመለከተ 2 ስፒኖችን ያደርጋል። በመጀመሪያው ስፒን $2000 ያገኛል። በመቀጠል ደግሞ $1500 እና 1 ነፃ ስፒን ያገኛል። ነገር ግን በሚያሳዝን ሁኔታ ሶስተኛው ስፒኑ ማስኮቱ ወዳለበት ቦታ ስላረፈ ሁሉንም ገንዘብ ያጣል። በዚህም ምክንያት በጣም ተናዶ ድምፁን ከፍ አድርጎ መሳደብ ይጀምራል። ከፕሮግራሙ ጀርባ ያለው ቡድንም በዚህ ነገር ደስተኛ አልነበረም። ምክንያቱም ለቤተሰብ የሚሆን ፕሮግራም ላይ ስድብ ማስተላለፍ አይፈቀድላቸውም ነበር። እናም ቪዲዮውን ከመረመሩት በኋላ ሊቆርጡት የማይችሉት ነገር መሆኑን ይረዳሉ። እናም ያንን ቅጽበት እንደገና ለመቅረጽ ይወስናሉ። ቢልም አሁን ላይ በጣም ተጨንቋል። ምክንያቱም ማይክል ከመጠን በላይ መጥፎ ባህሪ ካሳየ እሱን በመጋበዙ ተጠያቂ ያደርጉታል። ማይክልም ይወቀስና ወዲያውኑ ይቅርታ ይጠይቃል። ኤድና ጄንም ቀጥለው ይጫወቱና $4000 ያሸንፋሉ። ማይክልም ይህንን አጋጣሚ ተጠቅሞ በሰሌዳው ላይ ያለውን መብራት እንቅስቃሴ በደንብ ያጠናል። ከዛም ሌላ የእረፍት ጊዜ ደርስና ሲልቪያ ተወዳዳሪዎቹን ወደ መጸዳጃ ቤት ትወስዳቸዋለች። ማይክልም ዛሬ የልጁ ልደት እንደሆነ ለሲልቪያ ይነግራትና ስልክ እንዲደውል እንድትፈቅድለት ያሳምናታል። ነገር ግን ማንም ስልኩን አላነሳውም ነበር። በዚህም የተነሳ ማይክል እንደገና መሳደብ ይጀምራል።
እረፍቱም ካለቀ በኋላ ተጫዋቾቹ በቀራቸው ስፒኖች ለመጫወት ይመለሳሉ። ማይክል አሁንም መጨረሻ ደረጃ ላይ ስለሆነ መጀመሪያ ላይ ይጫወታል። እናም በዚህ ዙር በእያንዳንዱ ጊዜ በተገቢው ሰዓት ቁልፉን በመጫን $13,000 እና ተጨማሪ አንድ ስፒን ማግኘት ችሏል። የፕሮግራሙ አዘጋጆችም በጣም ይደሰታሉ። ቢልም በወሰነ ውሳኔ ይኮራል። ማይክልም መጫወቱን ይቀጥልና ተጨማሪ ስፒን ያገኛል። ፒተርም ሁሉንም ነገር ሊያጣ ስለሚችል እረፍት እንዲወስድ ይነግረዋል። ነገር ግን ማይክል በጣም ስለተደሰተ ማቆም አልፈለገም። ደጋግሞ መጫወቱን ይቀጥልና $28,000 ላይ ይደርሳል። ይህም በዝግጅቱ ላይ አዲስ ሪከርድ ነው። ህዝቡም ለአዲሱ ጀግና ያጨበጭባሉ። ነገር ግን የፕሮግራሙ አዘጋጅ ቡድን መጠራጠር ይጀምራል። ቢልም በጣም ስለተጨነቀ ማስታወቂያ እረፍት እንዲያደርጉ ያደርጋል። እናም ፒተርን ወደ ቢሮ ያስጠራዋል። ሁለት ሜካፕ አርቲስቶች ተወዳዳሪዎቹን ለማስተካከል ይመጣሉ። እናም ማይክል ከእሱና ከኤድ ጋር ደስታቸውን ለማክበር እንዲወጡ ይጋብዛቸዋል። ነገር ግን እነሱ ፈቃደኛ አልነበሩም። በቢሮ ውስጥም የፕሮግራሙ አዘጋጅ ቡድን ለፒተር ማይክል ጋር የሆነ ችግር እንዳለ ይነግሩታል። እናም ለፒተር የመሸነፍ እድሉን ለማይክል በመጥቀስ እንዲያስፈራራው ይነግሩታል። እረፍቱም አብቅቶ ቀረጻው ይቀጥላል። ፒተርም ለማይክል ተጫዋቾች ከመጠን በላይ በራሳቸው በመተማመናቸው ምክንያት እድላቸው ወደ መጥፎ እድል ሲቀየር ብዙ ጊዜ እንዳየ ይነግረዋል። እናም ማይክል እንዳይጠረጥረው ፒተር አንዳንድ ቀልዶችን ጣል ያደርጋል። ይሁን እንጂ ፒተር ምንም ያህል ማስጠንቀቂያ ቢሰጠውም ማይክል መጫወቱን ለመቀጠል ይፈልጋል። ቢልም አሁን ላይ እየተጨነቀ መጥቷል። እናም ማይክል ማን እንደሆነ እንዲያጣራለት ቻክን ይጠይቀዋል። ምክንያቱም ተታለል ሊሆን ይችላል ብሎ ፈርቷል። ቻክም የማይክልን ማመልከቻ መፈለግ ይጀምራል። እናም ያገኘዋል። ማመልከቻውም ከስልክ ቁጥር ውጪ ባዶ ነበር። እናም ቻክ ወዲያውኑ ስልኩ ላይ ይደውላል። ነገር ግን የደወለው የፕሮግራሙ ስቱዲዮ ቁጥር ላይ መሆኑን ይገነዘባል። ከዚያም የማይክልን ቪዲዮ ይመለከታል። እናም የአይስክሬም መኪናውን ያስታውሳል። ቻክም በመኪና ማቆሚያ ቦታ ላይ ተሽከርካሪውን ይፈልግና በመስኮት በኩል ሲመለከት መታወቂያዎች፣ የመኪና ታርጋዎች እና የቪዲዮ ካሴቶች ክምችት ይመለከታል። እናም ወደ መኪና ውስጥ መግቢያ መንገድ ያጣል። በዚህም ጊዜ የጥበቃ ሰራተኛው ቁራጭ ብረት ይሰጠዋል። በስቱዲዮ ውስጥም ማይክል $40,000 በላይ አግኝቷል። በዚህም የፕሮግራሙ አዘጋጅ ቡድን እየተደናገጡ ነው። እናም ጨዋታውን ለማስቆም ያስባሉ። ነገር ግን የማጭበርበር ማስረጃ ሳይዙ ይህንን ማድረግ አይችሉም። ማይክልም ከ$50,000 ሲያልፍ ፒተር ሌላ እረፍት እንዲወስዱ ይናገራል። ብዙም ሳይቆይ ቻክ ከማይክል መኪና የወሰዳቸውን ሁሉንም ሰነዶች ይዞ ወደ ቢሮ ይመለሳል። እናም ላይል ሮበርት የሚል ስም ያለው የቢዝነስ ካርድ ይመለከታል። እናም ቻክ ከፍትህ ፍርድ ቤት የመጣ ጸሐፊ መስሎ ይደውላል። ሰውየው በማይክል ላይ የወጣውን የእግት ትዕዛዝ በተመለከተ መረጃ ይጠይቀዋል። እናም ላይል ማይክል የፒራሚድ ስኪም አይነት ማጭበርበር እንደሚያካሂድ ይነግረዋል። ቻክም ተጨማሪ ዝርዝር መረጃ ለመጠየቅ ሲሞክር ላይል እውነተኛ የፍርድ ቤት ሰራተኛ አለመሆኑን ያውቅበታል። እናም ቻክ ስልኩን ይዘጋዋል። በመቀጠልም ቻክ ያገኘውን ካሴቶች ይመረምራል። መጀመሪያ ላይ ቻክ የማይክል ቤተሰብ የቤት ቪዲዮዎች መስሎት ነበር። ነገር ግን ብዙም ሳይቆይ የድሮ የፕሮግራሙ ክፍል ቅጂዎች መሆናቸውን ይገነዘባል። ቻክም በፕሮግራሙ ውስጥ የትኞቹ ክፍሎች ተነጥለው እንደተቀረጹ ከተረዳ በኋላ ወደ ስቱዲዮ ይመለስና ማይክል ገንዘብ ማሸነፉን እንዴት እንደቀጠለ ይመለከታል። የማይክልን አይኖች ተከትሎም ቻክ የመብራቱን አካሄድ ያስተውላል። እናም ማይክል ቁልፉን መቼ እንደሚጫን ይመለከታል። ከዚያም በኋላ ቻክ የፕሮግራሙን አዘጋጅ ቡድን ይቀላቀልና የመጨረሻዎቹን 3 ስፒኖች እንዲያሳዩት ይጠይቃቸዋል። ቻክም የማይክል አይኖች እንዴት እንደሚንቀሳቀሱና ቀደም ብሎ ደስታውን ማክበሩን ለቡድኑ ያሳያል። ቢልም በዚህ በጣም ተደናግጦ መብራቱ በዘፈቀደ እንደሚሰራ ይናገራል። መብራቱም 5 የተወሰኑ ፓተርኖች ብቻ ነው ያሉት። እናም አንድ ሰው ፕሮግራሙን በደንብ ከተመለከተ ፓተርኖቹን ማስታወስ አስቸጋሪ አይሆንበትም። ቢልም ቻክ ልክ እንደነበር አምኗል። በሚቀጥለው እረፍት ወቅትም ሲልቪያ ለሌሎች ተወዳዳሪዎች የፕሮግራሙ አርማ ያለበትን ቲሸርት ይቅርታ በመጠየቅ ትሰጣቸዋለች። ምክንያቱም በማይክል ከልክ በላይ በረዘመው የአሸናፊነት ጉዞ ምክንያት እነሱ የመጫወት እድል አያገኙም። ሲልቪያም ስራ በዝቶባት ስለነበር ማይክል ዙሪያውን ለመመልከት እድሉን ይጠቀማል። እናም የሜካፕ ባለሙያዋንና ፒተርን በአንድ ክፍል ውስጥ ይመለከታቸዋል። ስልኩንም ማንም እየጠበቀ ስላልነበረ ማይክል ለቤተሰቡ ይደውልና ሚስቱ ታነሳዋለች። እሷም ማይክል ከቤቱ የራቀ አባት ስለሆነ ማናገር ባትፈልግም ነገር ግን ለልጃቸው መልካም ልደት እንዲመኝላት ለማድረግ ልጃቸውን እንዲያናገራት ትፈቅድለታለች። እረፍቱ ማብቃቱን የሚያሳውቀው ደውል ሲደወል ስልኩን ለመዝጋት ይገደዳል። ማይክልም ዞር ብሎ ሲመለከት ማስኮቱ እየተመለከተው እንደነበር ይገነዘባል። ይህ በእንዲህ
እንዳለ የፕሮግራሙ አዘጋጅ ቡድን ምን ማድረግ እንዳለባቸው እየተመካከሩ ይገኛሉ። የማስታወስ ችሎታን እንደ ማጭበርበር ሊቆጥሩት አይችሉም። ስለዚህ ማይክልን ለማስቆም ሌላ መንገድ መጠቀም አለባቸው። ውይይታቸውም የተቋረጠው ከፒተር በመጣ ስልክ ጥሪ ሲሆን የቤት ተጫዋች ስፒን ወይም ሆም ፕሌየር ስፒን የተባለውን ደንብ ያስታውሳቸዋል። ይህ ደንብም ቡድኑ ማይክል እንዲሸነፍ ሀሳብ እንዲያመጡ ይረዳቸዋል። ፒተርም ወጥቶ ለህዝቡ በፕሮግራሙ ታሪክ ለመጀመሪያ ጊዜ ክፍሉ ከተመደበለት ሰዓት በላይ እንደወሰደና እስከ ምሽት ድረስ እዚያው ሊቆዩ እንደሚችሉ ይናገራል። እስካሁን ድረስም ማይክል ወደ $70,000 የሚጠጋ ገንዘብ አሸንፏል እና አሁንም የማሽከርከሪያ ስፒኖች አሉት። እናም ተመልሶ ይጫወትና ተጨማሪ ገንዘብ ያገኛል። ከዛም ፒተር የቤት ተጫዋች ስፒን ጊዜ መድረሱን ያሳውቃል። ይህ ማለትም ማይክል ከተመልካቾች መካከል ከአንድ ሰው ጋር ይጣመራል። እናም የሚቀጥለው መብራት የመረጠውን ተመሳሳይ መጠን ያለው ገንዘብ ያገኛል። የእድለኛውም ሰው ስም በማይክል ጠረጴዛ ላይ ባለው ካርድ ላይ ተጽፎ ስለነበር ከፍቶ ያነበዋል። እናም ላይል የሚለውን ስም ሲመለከት በጣም ይደነግጣል። ማይክል አሁን ላይ እጅግ በጣም ተደናግጧል። ሆኖም ግን አሁንም ትኩረቱን ሰብስቦ በትክክለኛው ጊዜ ቁልፉን ለመጫን ችሏል። ይህም በሃዋይ ወደሚገኘው ባለ 5 ኮከብ የቅንጦት ሪዞርት ጉዞ ሽልማት አስገኝቶለታል። ፒተርም ላይል ተመሳሳይ ሽልማት እንደሚያገኝ ያሳውቃል። በዚህ ጊዜም የብርሃን መብራቱ ተንቀሳቅሶ በማይክል ፊት ላይ በትክክል እንዲበራ ይደረጋል። በዚህም የተነሳ ማይክል ቅሬታ ማቅረብ ሲጀምር ጄንም ትቀላቀለዋለች። በዚህም ምክንያት ሌላ እረፍት እንዲወስዱ ይደረጋል። ይህ በእንዲህ እንዳለ የቴሌቪዥኑ ጣቢያ ዋና ስራ አስፈጻሚ የፕሮግራሙን አዘጋጅ ቡድን ለመጋፈጥ ወደ ስቱዲዮ ይመጣል። ጨዋታውም በ5 ፓተርኖች ብቻ መዘጋጀቱ አስቆጥቶታል እና ማይክልን ማን እንዳስገባው ይጠይቃል። ቢል ግን ይህንን ያደረገው ቻክ መሆኑን በመናገር ይዋሻል። በስቱዲዮ ውስጥም ጄን ለማይክል ልዩ እንክብካቤ እየተደረገለት እንደሆነ ስለምታስብ ከሲልቪያ ጋር እየተጨቃጨቀች ትገኛለች። እናም ጄን ስለ ስልክ ጥሪው ስትጠቅስ ሲልቪያ ጎትታ ትወስዳታለች። ማይክልም ለኤድ በካርዱ ላይ ያለውን ስም እንደሚያውቀው ይነግረዋል። ኤድ ይህ አጋጣሚ እንደሆነ ቢያስብም ማይክል ግን እነ ቢልን ተጠራጥሯል። ማይክል ከመጠን በላይ በመጨነቁ አእምሮውን ለማረጋጋት ለመራመድ ይወጣል። እናም ስልኩ ከቦታው እንደጠፋ ይመለከታል። ቻክም ይመጣና ለማን እንደደወለ ይጠይቀዋል። ይህም ማይክል እንዲደነግጥና ከስቱዲዮ ሮጦ እንዲወጣ ያደርገዋል። በመኪናው ውስጥም ተደብቆ እያለ የመኪናው መቆለፊያ እንደተሰበረ ይመለከታል። ይህንንም በተመለከተ የጥበቃ ሰራተኛውን ለማነጋገር ቢሞክርም ጥበቃው ግን ችላ ይለዋል። ከዛም በአቅራቢያው ፖሊስ ተመልክቶ ለማነጋገር ሲሞክር ፖሊሱ ግን ከስቱዲዮ ለተጨማሪ ድጋፍ ተደውሎለት አሁን እንደደረሰ ይነግረዋል። በዚህም ጊዜ ማይክል ፖሊሶች በሁሉም ቦታ ይመለከታል። እናም እሱን ለመያዝ እንደመጡ ማሰብ ይጀምራል። ለተወሰነ ጊዜም ከተደበቀ በኋላ ቦታው በፖሊሶቹ ስለተሞላ ማይክል ተመልሶ ወደ ውስጥ ከመግባት ውጪ ሌላ ምርጫ አልነበረውም። ማይክልም የተሳሳተውን በር መርጦ ወደ ሌላ የቴሌቪዥን ፕሮግራም ይገባል። የፕሮግራሙ አዘጋጅ እንግዳ እንደሆነ አስቦ እንዲቀመጥ ይጋብዘዋል። ማይክልም ከቤተሰቦቹ ጋር ቁርስ መብላት ብቻ እንደሚፈልግ ይናገራል። ባለፉት ጥቂት ወራት ውስጥም ያደረገው ነገር ሁሉ ለልጁ ሲል እንደሆነ ይናገራል። በዚህም ጊዜ ሲልቪያ ማይክልን ወደ ትክክለኛው ስቱዲዮ ለመውሰድ ስትመጣ ቃለ መጠይቁ ይቋረጣል። ይህ በእንዲህ እንዳለ ቻክ ቡድኑን ሊያይ ይሄድና ቢል ሁሉንም ነገር በሱ ላይ እንዳላከከ ሲያውቅ በጣም ያዝናል። በመሃላቸውም ክርክር ሊጀመር ሲል አንድ ኦፕሬተር ጣልቃ ገብቶ ህዝቡ ማይክልን እንደ ብሔራዊ ጀግና እየተመለከተው እንደሆነና በጣም እንደወደደው ይናገራል። እናም ሁኔታውን በትክክል ከተጠቀሙበት ለፕሮግራማቸው እንደ ማስታወቂያ ሊጠቀሙበት እንደሚችሉ ይናገራል። ዋና ስራ አስፈጻሚውም ሀሳቡን ይወደዋል እና በአሜሪካ ውስጥ በጣም እድለኛው ሰው በማለት ለማስተዋወቅ ይስማማሉ። ቻክም አዝኖ ወደ ጠረጴዛው ይመለስና ቀደም ሲል የወሰደውን ስልክ ይመለከታል። እናም የመደወያውን ቁልፍ ሲጫን ከማይክል ሚስት ጋር ይገናኛል። አሁን ላይ የማይክል ገንዘብ $100,000 አልፏል። የፕሮግራሙ ማዘጋጅ ቡድን እየተደሰቱ እያለ ፒተር ለማይክል ልዩ የስልክ ጥሪ እንዳለው ሲናገር ድንገት ሁሉም ዝም ይላል። ቻክ የማይክልን ሚስት ወደ ስርጭቱ በአየር ላይ ያቀርባታል። ሚስቱም በተንኮሎቹ እንደደከማት በመግለጽ ማይክልን ትሰድበዋለች። ከመዝጋቷን በፊት የፍቺ ወረቀቱ ላይ እንዲፈርም ትነግረዋለች። ስቱዲዮ ጸጥ ብሏል። ማይክልም በጣም ተናዶ ከመቀመጫው ተነስቶ ይሄዳል። በዚህ ምክንያት ሌላ እረፍት ያደርጋሉ። የፕሮግራሙ አዘጋጅ ቡድን ተደናግጠው ይህንን ማን እንዳደረገው ለማወቅ ሲሞክሩ የድምጽ ባለሙያው በቢል የተፈረመ ማስታወሻ እንደተቀበለ ይናገራል። ኤዲተሩ ግን ይህንን ክፍል መቁረጥ እንደሚቻልና መጫወታቸውን መቀጠል እንደሚችሉ ይናገራል። ነገር ግን ሲልቪያ ማይክል ለመመለስ ፈቃደኛ እንዳልሆነ ትነግራቸዋለች። ቢል ሊያናግረው ይሄድና ምን እያደረገ እንደሆነ እንደሚያውቁና ነገር ግን ሊያስቆሙ
ሊያስቆሙት እንደማይችሉ ይነግረዋል። ቀጥሎም ገንዘቡን ከፈለገው ጨዋታውን መጨረስ እንዳለበት ይነግረዋል። ማይክልም በመጀመሪያ ለሚስቱ እንዲደውል ከፈቀዱለት ወደ ጨዋታው ለመመለስ ይስማማል። ነገር ግን ስልኩን አንስቶ ከእሷ ጋር ለመነጋገር ድፍረቱን እንደሌለው ስለተገነዘበ ሳይደውልላት ወደ ፕሮግራሙ ይመለሳል። በቀጣዩ ዙርም ማይክል ተራውን ለኤድ አሳልፎ ይሰጠዋል። በዚህም ጊዜ የፕሮግራሙ አዘጋጅ ቡድን ድንጋጤ ውስጥ ይገባሉ። ታዳሚዎቹ ግን ለደግነቱ ያጨበጭቡለታል። በዚህ በጣም የተናደደው ቢል መጀመሪያ ላይ ማይክል ያመጣለትን የመታሰቢያ ሳህን ይሰባብረዋል። ከዛም ይህንን ክፍል አንድ ጊዜ ብቻ ለማስተላለፍና ከዛ በኋላ ታሪኩን ለዘላለም ለመደበቅ ይስማማሉ። ኤድና ጄኒም ከተጫወቱ በኋላ ተራው ወደ ማይክል ይመለሳል። እሱም አንድ ስፒን ብቻ ቀርቶታል። ቁልፉንም አይኖቹን ጨፍኖ ይጫነዋል። ከ2 ሳምንት በኋላ የማይክል ቤተሰብ ትዕይንቱን እየተመለከቱ ይገኛሉ። ላይልም ተናዶ ልጅቷን ወደ ትምህርት ቤት ከመውሰዱ በፊት ቴሌቪዥኑን ያጠፋዋል። የማይክል ሚስትም መልሳ ታበራውና ማይክል ሁሉንም ነገር እንዳሸነፈ ትመለከታለች። ፒተርም በገንዘቡ ምን እንደሚያደርግበት ሲጠይቀው ማይክል እንደማያውቅ ይመልስለታል። ፊልሙም እዚህ ጋር ያበቃል። ይህ ፊልም በእውነተኛ ታሪክ ላይ ተመስርቶ የተሰራ ሲሆን ከማይክል ክፍል በኋላም የቴሌቪዥን ጣቢያው 27 ተጨማሪ የመብራት ፓተርኖችን ወደ ቦርዱ ጨምሯል። እናም ለተወዳዳሪዎች የሚሰጠውን የገንዘብ ገደብ $75,000 አድርጓል።